እንግዲህ ዳጊ የውበት ማሰልጠኛ ብቻ መክፈት አይደለም ሌላውስ የህይወትህ ላይፍ በምን ተቀይሯል አሁን ትዳር ልጆች አሉ ወይ ትልቁ ተቋም ትልቁ የቤተሰብ ተቋም ተመስርቷል ወይ ትልቁ ተቋም ትዳር ከሌለሽማ በጣም ይከብዳል እንደዚህ አይነት ደረጃ ላይ እግዚአብሔር ትዳር ክቡር ነው መኝታውም ቅዱስ ነው ብሏል ስለዚህ መኝታው ቅዱስ ይሆንና ትዳር ክቡር ብሎ እግዚአብሔር ከፈጠረው ትዳር ግድ ነው በህይወትሽ እግዚአብሔር ፕሪንሲፕል ነው የሰው ልጅ በመድር ላይ ሲኖር ግድ የሚገናኘው ህይወት ነው ገብቻል ትዳር ደግሞ በጣም ወሳኝነትና አንደኛ ነገር ለምን ለላይፍ ጥንካሬ አለ አሁን ለምሳሌ ያኔ 6 ሰዓት አካባቢ ላይ ሲደርስ ጫት ይዤ የት ነው ምቀመው ብዬ ነው ማሰበው የሌለኝ ሰዓት ላይ ደግሞ የት ነው መተኛው ነው ማለት ከሌለኝ ደግሞ ጥግ ላይ ቁጭ ብዬ ድንጋይ ላይ ነው ሙሉ አይሽ ማረፊያ የለኝም ይሰበስበኝ ነገር የለም ምታስብለት ነገር የለም እኔ አሁን አስብ ያኔ በጣም አቆዋለሁ ያን ስትረስ ምንም ሳይኖርኝ ማር መተኛት እየፈለኩ መተኛበት ሰው ቤት ነው መተኛው ጓደኞቼ ጋር ወይ ምናምን ሊሆን ይችላል እነሱ ስለሚቀሙ ምናምን ሲሉ ይግድ ታንቀልፍ የሚመጣው ማታ ነው በቃ ቀናተኝ ማረፍ ብትፈልጊ አሞሽ እንኳን ቢሆን በቃ ቁጭ ብለሽ ነው የምታሳልፍ ዛሬስ ቤት አለሽ የሆነ ሰዓት 6 ሰዓት ሲሆን ስልክ ይደወላል መሳፎ ደረሰ ወዲያ አትመጣም እንደ ምናምን ነገር ስትገቢ በጣም የሚያስደስት ነገር ነው ቤትሽ ንጹህ ሆኖ ያማረ ነገር ቡና ቀርቦ ምሳ ልጆች በዚህ ጋር ሚስትሽ እዛ ጋር ደስ የሚል ነገር ገላሽን ታጥበሽ ሸለልሽን ምናምን ፒጃማሽ አረፈሽ አውርተሽ ክብር አይተሽ ወግ አይተሽ ከእንደገና ደግሞ ጠንካራ ሚስት ምን ጊዜ ደግሞ ጠንካራ ነው በርታ የምትል ሚስት አለች ገብቶሻል ይሄን ዛሬ እዚህ መድረስ የሚስጥር እኮ ከዛ ውጪ እኮ ባለቤቴ ነች ሚስቴ ነች አካሌ ነች ለምን እሷ ከጎና አይዞህ ትለኛለች ትይዘኛለች እንደዚህ ብታረቅ ታማክ ለምን አንድ አካል ሆነናል አንድ ናችሁ ስለዚህ ሐሳባችን አንድ ነው እሷ ደግሞ አንድ ትልቅ ደግሞ ባለቤቴ ደግሞ ቴንክ ዩ የኔ ማለት ከአንድ ጠንካራ ወንድ ጀርባ ጠንካራ ሚስት አለች ይባላልና ክብርም ደስ ይላል ብናገኛት ደስ ይለን ነበረች ቅድም ነበረችና በአጋጣሚ ሲቆዩ እንግዳ መጣና ቤት ወደዛ ሄደች እንጂ ነበረች ዳጊ ጥሩ የህይወት ተሞክሮ ነው ያካፈልከን እንደው እኔ ሳልጠይቅህ የቀረው ነገር ካለ መተላለፍ አለበት ምትለው መልእክት ካለ መጨረሻ ላይ እድሉን ላንተ ልስጥ ያው መተላለፍ አለበት ብዬ የምለው ነገር ምንድነው ቀደም የነገርኩታችሁ ነገር ያቺ ወጣቶቹ ማዘወተሪያ ቦታ በጣም ለምን መሰለሽ ይተኮርባት ፈልጌ ነው ያን ነገር ያደረኩትና ከግቤ መድረስ ፈልጋለሁ እና ያታለን አሁን እንሄዳለን ከግቤ መድረስ ፈልጋለሁ ያቺን ቦታ ላይ ግቤን ማየት ፈልጋለሁ ወጣቶቹ ማቴሪያል ተሟልቶላቸው ምን ብለው ስፖርት ሰርተው ክቡር ከንቲባ እውነት በጣም ምርጥ ከንቲባ ናቸው እና ለምን ያልኩበት ምክንያት ምንድነው ኑና ይውልን ምናምን ስንላቸው ኦኬ ምናምን ብለው ካላጃቢው ላቆ ነው የመጡትና አሜዚንግ ነው የሆነኛ ወጣ አብደናል የዛን ቀን ፎቶውን አብረን የተነሳ ነው አለ አሳይሻለሁ ከሳቸው ጋር መተው ምናምን ከዛ ችግር የለውም ቃል ገብተውልናል ቃል በገቡልን መሰረት ደግሞ የተፈጸመ ፍጻሜ አለ 03 ስራ አስፈጻሚ ደብዳቤዎች ለመስሪያ ቤቶች ጽፈውልናል አስገብተናል ግን የሚቀር ነገር አለ በደንብ ጠበቅ ተደርጎ ክቡር ከንቲባ ይሄንን ሚዲያ የሚያዩት ከሆነ ያን የመተው እዛ ነምበር 1 አሸዋ ጀርባ ላይ ስለ የተሳለበት ቦታ መተው የጎበኙን ቦታ ላይ ይቀራናል አሁንም እርሶም ደግሞ ጠንከር ያለ ነገር ሜሴጅ ቢያስተላልፉልን ወረዳው ጠንካራ ነው አቶ ምትኩ አርጉልን ያልናቸው ነገሮች ደብዳቤዎች በመፈለገው ደብዳቤ መስሪያ ቤቶች ላይ ተጽፎልናል አንዳንድ ቦታ ላይ ያው ሉዝ ሆኖብናል ሆኖም ግን በደንብ ከሳቸው ደግሞ ደብዳቤ ቢወጣ ደግሞ የበለጠ ደግሞ ፓወር አለውና ለወረዳውም ተነርጎ ማቴሪያሎች ምናገኝበትን ስፖርት ኮሚሽንም ለነዛም ደብዳቤ የሚጻፍ እዛም ማቴሪያል ካለ ወደኛ ጋር ድጋፍ ትኩረት እንዲደረግ እሷን ነው ምለው በተረፈ ቴንክ ዩ አመሰግናለሁ ማረሚያ ቤቴን ግን አረሳው ማረሚያ ቤት የኔ ማረሚያ ቤቴን ወደዋለሁ እንኳን ገባው እውነት ዛሬ እዚህ መድረሴ በመግባቴ እንግዲህ ውድ የፕሮግራማችን ተከታታዮች እየተከታተላችሁ ያላችሁት ከድሬ ቲቪ የብርቶቹን ፕሮግራም ነው እንግዲህ ዳጊን ብቻ ጠይቀን አንፋታም በዳጊ ዙሪያ እንግዲህ ዳጊ ማለት እዚሁ ሰፈር ተወልዶ ያደገ እዚሁ ሰፈር ያኔ ችግር አለበት ተብሎ በታሰበበት ዘመንም ሰዎች ይሄ ልጅ መጣ ብለው በነውርነት የሚያነሱት ሰው ነበር እዚሁ ደግሞ በልጽጎ እዚሁ ከነሱ ጋር እነሱን ሰዎች እናገኛለን ዳጊን ያሳደጉት ጎረቤቶቹ ወዳጆቹ
የነበሩ በፊት እንዴት ነበር የሚያስቡት በመለወጡስ ምን ተሰማችሁ የሚለውን ደግሞ እነሱን እንጠይቃለን እናልፋለን እንደገና ደግሞ ያቺ አደገኛ እጽ የሚተከልባት ቦታ ዛሬ ላይ ለምታ የስፖርት ማዘውተሪያ መታሰቧ ጥሩ ነገር መደረጓን ደግሞ እሷንም ቦታ ሄደን ዳጊና ይልሃለን መልእክትህንም እናስተላልፋለን ማለት ነው በድጋሚ መልካም ቆይታ ይሁንላችሁ ያልኩሽ ቅድም ያወራ ነው ይሄ ነው ወጣቶች ቦዬ ቦታ ነው ቦታው ይሄ ነው ክቡር ከንቲባ መጥቶ ያየሁት ቦታ ይሄ ነው እና እዚህ ጋር የነበረው ወንብድናው አሽሹ የተለያዩ ማስተሽ የሚስቡ ጎዳናዎች የአካባቢ ሰው ደግሞ ቆሻሻ የሚደፋበት የነበረ ቦታና በዚህ ጋር እንኳን አይደለም ሰዋው እንደምታየው እየተላለፈ ነበር በዚህ ጋር ማለፍ አይቻለም በዚህ ሰዓት ራሱ ሌባው ምኑ ማጅራት መቹም እዚህ ጋር ነበር እና ይሄንን ቦታ አጽድተን ወጣቶቹ ስፖርት ማዘውተሪያ እንዲያደርጉ እዚህ ጋር እንዲውሉ በማድረግ ክቡር ከንቲባን አምተን አሳይተናል እና በፊት በእንደዚህ አይነት እንጨቶች አሁን እንደምታያቸው እነዚህ እንጨቶች እዚህ ጋር አሉ ያው እዛ ጋርም አለ እነዚህ እንጨቶች በእንጨት ስለሆነ ይበሰብሳል ይወድቃል ገብቻል ይሰበራል ስለዚህ አሁን ያለው ነገር ምንድነው ያ ነገር ጠንከር ተደርጎ ማቴሪያሎች አው ምድር ባቡር ላይ ታዞልናል እየተሰራልን ነው ሌላም ደግሞ ድጋፍ እንፈልጋለን ይሄንን የመሰለ ቦታ አግኝተን እነዛን ወጣት ወደ 30 የሚገኙ ወጣቶችን እዚህ ጋር መተን ስፖርት ላይ እንዲያዘወትሩ በደንብ እንዲደረጉ ድጋፍ ያስፈልገናል ገብቻል ስለዚህ እነዛ ድጋፎች ፈጠን ይሄ አሁን ስዕሎቹ እንደምታዩቸው እነዚህ ስዕሎች ተጀመሩ እንጂ አላለቁም ገና ባክግራውንድ መሰራት ይጠበቅባቸዋል ይሄ ምንድነው የኮስት ጉዳይ የአቅም ማጣት ጉዳይ ነው ወጣቶቹ እንደምታያቸው ናቸው ያ ደግሞ ከመንግስት ደግሞ ድጋፍ ቢደረግ ደግሞ የበለጠ ደግሞ ይሰራል ብለን እናስባለን ይሄን ያለው ቢያስ ይሄ እንግዲህ ነው ስዕሉን የሳላችሁት እናንተ አዎ ይታያል ለአይንም የሚማርክ ነው እንግዲህ ውድ የፕሮግራማችን ተከታታዮች የብርቶቹን ፕሮግራም ከድሬ ቲቪ ነው እየተከታተልን ያለነው ቅድም እንግዲህ ከዳጊ ጋር ቆይታ አድርገን ነበር አሁን ደግሞ በዳጊ አካባቢ ያሉ ወዳጆች ጎረቤቶች ያሳደጉትም ጭምር ሲገስጹትም የነበሩ ጭምር እነሱን የማህበረሰብ ክፍሎች እናናገራለን እናመሰግናለን እስቲ እንተዋወቅ ይርጋለም ተባላላ እንግዲህ ዳግማዊ ማቴዎስ ከብዙ አስቸጋሪ ውጣ ውረድ የስነ ምግባር ችግር ውስጥ አልፎ ዛሬ ላይ ደግሞ እንደገና ተመልሶ እንደዛ ለወጣቶች በጥሩ ባልሆነ መንገድ ለወጣቶች አራያ በሆነበት መንገድ አሁን ደግሞ ለወጣቶች ጥሩ የስነ ምግባር ባለቤት ሆኖ አራያ ሆኖ እየታየ ነው እስቲ እንዴት ነበር ሰው የሚያውቁት ከልጅነት ነው የማውቀው ከልጅነት ጀምሮ ነው የማውቀው ከልጅነት ሳውቀው እንግዲህ ቤተሰብ እናት አባት አሉት እናት አባት ነው ያሳደጉት እግዚአብሔር ይመስገን ደግሞ ከጊዜ በኋላ እናት አባቱ ቢሞትም እሱም ተጣጥሮ ላይ ታች ብሎ ክፉን ጊዜ ማሳልፈው አሁን እዚህ ላይ መድረሱ በጣም ደስ ይላል ደግሞ ላይ ያለው ጥሩ ላይ ነው ለውጥ ሰው ሲለወጥ ደስ ይላል እስቲ የእስር ቤት ጊዜውን ታስታውሳላችሁ እንደ ያከሌሊ ታሰረ ሲባል እንዴት ነበር አሰማማችሁ ያው እንደማንኛውም ሰው ይጣላል ያው ታሰረ እስር ቤት ያለ ነው ያው ታርሞ ይወጣል ታርሞ ሲወጣ ደግሞ ሞያ ይዞ ወጣ ደግሞ ያው ትልቁ ድጋፍ የሆነው ይሄ ሞያ መሰልጠኑ ነው ሞያ ሰልጥኖ ወጣ አሁን የሌሎች ማራያ ሆነ ማለት ነው ለዛ ነው እንትን እንግዲህ ቤተሰብ መስርቶ እንደዚህ አይነት ሞያ ነው ደስ ይላል በጣም ደስ ይላል አሁን ኑሮ አሁን ለልጅ አይደለም ልጆች ይመክራል እንደ ልጅ ሳይሆን ራሱ አውቆ ባለቤቱ ማለት ጥሩ ሰው ናት ባለቤቱም ድጋፍ ታደርግለታለች ሰዎቻውም አይደለም ስለዚህ ጥሩ በባለቤቱ ተንተርሶ ጥሩ እንትን አለ ማለት ነው ጥሩ ማህበራዊ ኑሮ አለው ማለት ነው ያው በልጅነት ባህሪ ያለ ነው ልጅ ሆኖ ማያጠፋ የለም ወጣትነት እድሜው ልብ እስኪገዛ ድረስ ያው ያን እስር ቤት መቀጣጫ ቢሆነው ልብ ገዝቶ ይወጣል ያው በልጅነት የማይጣላ የማይረብሽ ልጅ የለም ማንኛውም ቤት ይኖራል ግን እንደዛም ሆኖ ራሱ ልብ ገዝቶ ተገስጦ መመለሱን ትልቅ ነገር ነው እና ደስ ይላል ዛሬ እንግዲህ ወጣ ገባ ሲል ምንድነው የሚሰማችሁ የሱ እንደዚህ እዚህ ጋር እንደዚህ ሆኖ ተለውጦ ማየት በጣም ደስ ይላል ተለውጦ ማየት በጣም ደስ ይላል ለምን ለሌላ ማርአያ ነው የሚሆነው እሱ ለዚህም ሆኖ ሌላም ያስተምራል ሌላም እሱን አይቶ ያኔ በፊት ማለት በስልም ያሉትን እሱ ሲያዩትና እንደዛ ሲሆን ሲያዩት አሁን ተለውጦ ደግሞ ሲያዩት
ያው ሁሉም ለማሻሻል ነው ለማሻሻል የሚጠራው ነው እንደዛ ነው የሚጥሩት። ታደሰ ምክሩ እባላለሁ። እዚሁ ነምበር 1 ነዋሪ ነኝ። ዳግማዊ ማቴዎስን እስቲ እንዴት ነው የሚያውቁት? እስቲ ድሮ ነገር መጀመሪያ ወደ ኋላ መለስ እንበልና እስቲ እንዴት ነው የሚያውቁት? ማቴዎስ እንግዲህ አባቱ ሹፌር ነው። ከውትድርና መልስ ወደ ሹፍርና ነው የገባው። አባቱ መቆጣጠር አይችልም። በወቅቱ ይወጣል፣ ይገባል፣ ይወጣል፣ ፊልድ ይወጣል፣ ይመለሳል። ያንን እሱ ደግሞ እሱ በጣም ሱስ ውስጥ ገባ ከልጆች ጋር አሺሻ ጫሽ ሆነ፣ ሲጋራ ጣት መጠጠጭ ሆነ። በዚሁ ባሺሽ ተይዞ ማረሚያ ቤት ገባ። ማረሚያ ቤት 4 አመት ጠጥቶ ወጥቶ ዛሬ ማቴዎስ ታርሞ ወጣ። ለምበሯን ውስጥ የሚባሉት ዳግም ነው። ዳግም ዛሬ የሴቶች ጸጉር ባለሙያ ነው። የራሱ ድርጅት አለው። አሁን ጥሩ እንትን ላይ ነው ያለው። ለሌላም አርአያ የሚሆን እንግዲህ ድሮ በአስቸጋሪነቱ ዘመን እንዳወርሶ ምን ብለውት ነበር? አሁን ብዙ ጊዜ የሰፈር ሰው ሁሉ ይሄ አስቸጋሪ ልጅ ነው ተጠንቀቁ ምናምን የመፈራት ነገር ነበር። እስቲ አዎ እንፈራቸው ነበር። እንዲህ ያስቸግራል፣ ሱስ አለ። እዚህ መቃብሩ አለ። መቃብሩ ውስጥ ገብተው ነው የሚያጨሱት። ከዛ ሲወጡ እንፈራቸው ነበር። አደጋ ያደርሱብናል ብለን በዛው ምንም ሳያደርስ ተያዘ፣ ታሰረ፣ ታርሞ ወጣ። አሁን ቆንጆ እንትን ላይ ነው ያለው። ደህና ሚስት ተስጠው እግዚአብሔር። ባለቤቱ ጥሩ ናት። ከማረሚያ መልስ ባለቤቱ አረመችው ማለት ይቻላል። እንደገና አረመችው። እሷ ናት ሰው ያደረገችው ደግሞ ያው በመጀመሪያ ፈጣሪ ነው የሰው ልጅ ሰው የሚያደርገው። ባለቤቱ ደግሞ ተጨመረችበት፣ ጥሩ እንትን አደረገችለት። ይኸው ዛሬ በዚህ እንትን ላይ ይገኛል። ቤተሰብ እንደው ይጨነቅ ነበር በሱ። አዎ አባቱ ጣሪያ ገንጥለው እስከ መሸጥ ደርሰዋል። አባትየው በሚሄድበት ጊዜ ለሱስ ብለው ቆርቆሮ ገንጥለው ሽጠዋል። ዛሬ ግን ይኸው ታርሞ ማቴዎስ መካሪ፣ ልጆችን አሰልጣኝ፣ ህፃናቶች አሁን እንዴት እንደምረባረቡ ዳግም ህፃና እነኛው እሱን አይተው ነው እንግዲህ እንትን የሚሉት ይወዱታል። እሱም ያጫውታቸዋል። አሁን ቆንጆ እንትን ላይ ነው ያለው። አሁን እግዚአብሔርም በዚሁ ያስቀጥለው። አሁን በሌላው ቀበሌ ሲታይ ብድርም ወስደው ይንቀሳቀሳሉ። እዚህ ግን ሱስ ነው ይበዛል። ሁሉም ሱሰኛ ነው። ከዛ ሱሳቸው ታርመው የዳግም አይነት እንዲሆኑ እኛ ምኞታችን ነው። የኛው ልጆች ናቸው። ሁሉም እዚህ ያሉት የኛ ልጆች ናቸው። ብታረሙ እኛ ደስ ይለናል። እግዚአብሔርም ይርዳቸው እንጂ ሱሱማ መጥፎ ነው። ሁላችን አይተናል እኮ ሱሱ ሁላችን ገብተናል፣ ግን ቶሎ ወጥተናል አይተናል። በጣም አስቸጋሪ ነበር። በቃ በጣም ያስቸግራል። ቤተሰቡን አባቱ ከዛ ወደ ማረሚያ ቤትም ገባ ታስሮ። ያው ከዛ በኋላ በቃ አሁን ጤነኛ አሁን ጨዋ ልጅ ሆኖ ያው እየሰራ ሰውም እየመከረ ነው። ግን አባትየው በጣም የእሱን ሁኔታ ሳዩ መሞቱ ያዛዝናል። በጣም እንዲህ ተለውጦ አልተገኘም አባቱ ሲሞቱ። ከዛ በኋላ አሁን ያው ራሱን ኪሎ ጨዋ ሆኖ ስራ ስርዓት ይዞ ይኖራል። ሰው መካሪ ነው። አሁን ያው ልጆች የሰፈር ልጅ ይመክራል እና እንደዚህ ነው ማለት። በፊት እንግዲህ እንዴት ትሉ ነበር? እንደው ያከሌ ልጅ ያስቸጋሪ ሆነ ይሄ ልጅ ምን ይሻለዋል ይል ነበር የአካባቢ ሰው? አዎ አስቸጋሪ ነበር። በጣም ያስቸጋሪ ነበር። ያው አሁንማ በቃ ጨዋ ነው። አሁን ጨዋ ነው። አሁን እንደዚህ ሲያዩት ምንድን ነው የሚሰማው? አሁንማ በቃ በጣም ተለውጦ ደስ ይላል። ማዘርዬ እንዴት አደራችሁ ምናምን ሲል አዎ ነው ስራ ከብራል። ያው የሰፈር ልጆችን መካሪ ነው። መሰብሰብ ይወዳል፣ ማጫወት ማለት ነው። አሁን እሺ ተለውጧል። እናመሰግናለን። እሺ
ፕሮግራማችን ተከታታዮች ከዳግማዊ ማቴዎስ ጋር እንግዲህ ይህን የመሰለ ቆይታ አድርገናል። በሁለት ተከታታይ ክፍል ወደ እናንተ ያደረስ ነው ይህ የብርቱዎቹ ፕሮግራማችን እንደዚህ ተጠናቋል ማለት ነው። እንግዲህ ከዳግማዊ ማቴዎስ ብዙ ተሞክሮ እየወሰድን ይመስለኛል። እንግዲህ ወጣቶች እድሜያቸውን በአግባቡ እንዲጠቀሙበት የሚያደርግ ጥሩ ተሞክሮ ነው ያገኘንበት ማለት ነው። እኛም እንግዲህ በሁለት ተከታታይ ክፍል ነው ይሄንን ፕሮግራም ያቀረብነው። ቀጣይ እንግዲህ እኛም እንደ ብዙሃን መገናኛ ድርጅት በብርቱዎቹ ፕሮግራም ስም ዳጊ ቀጣይ የሚደርስበትን ሁኔታ ተከታትለን ከ2 አመት ከ3 አመት በኋላ እንግዲህ በህይወት ያቀየን ተመልሰን የምንጎበኘው ይሆናል። የዛሬው ግን የብርቱዎቹ ፕሮግራማችን እዚህ ላይ ያበቃል ማለት ነው። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ነጃት ተገኔ፣ በካሜራ ፈዲል ሬድዋን ጋር አብረን ቆየን። መልካም ጊዜ ይሁንላችሁ።